ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት የአማርኛ ፊደላትን ወይም ሆሄያትን ነው። በተለይ ጀማሪ ለሆናችሁ ምንም ነገር በተለያየ ምክንያት ሳትማሩ ለቀራችሁ ሳታነቡ ለቀራችሁ ፊደሎችን ለይተን ወይም ሆሄዎችን ካነበብን በኋላ እንዴት ነው ማጥናት ቃላቶችን የተለያዩ ነገሮችን ማንበብ መጻፍ የምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት ከቸ እስከ ከ ድረስ ነው ዛሬ የተለያዩ ፊደላት ናቸው። ከዚህ ጋር የራሳቸውን የሆነ ድምፅና የፊደል አጻጻፍ ቅርጽ አላቸው። እንዴት አድርገን ነው መለየት የምንችለው የሚለውን ነው ዛሬ የምናየው። ዛሬ የመጀመሪያቸው የምናያት ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። እንደግመዋለን። የመጀመሪያዋ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። አሁን ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸውን እንቆጥራለን። መጨረሻዋ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። አሁን እነዚህ እንግዲህ የቸ ቤተሰብ ናቸው። የራሳቸው የሆነ ድምፅና የፊደል አጻጻፍ ቅርጽ አላቸው። ቀለል ባለ መንገድ የቸን ቤተሰብ አሁን ከሁለተኛዋ ጀምረን ስናያት ከጎኗ ነው ቅጥያዋ። ሶስተኛዋን ስናያት ደግሞ ወደ ቀኝ በኩል እግሯ ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላት። አራተኛዋን ስናያት ወደ ግራ በኩል የዞረች ነው እግሯ። ታች ደግሞ ይቺ የቸን ስናያት ቀለበት አላት። ይቺ ደግሞ ጠምዘዝ ብላ አግዳሚ ነገር ከላይ አላት። ከታች ደግሞ አሁንም አንድ አግዳሚ፣ መጨረሻዋን ስናያት ክብ ነገር ነው። ከላይ ደግሞ አግዳሚ፣ ከታች አሁንም አንድ አግዳሚ ነገር አላት። አሁን እነዚህ የቸ ቤተሰብ ቀለል ባለ መንገድ በዚህ መልኩ መለየት እንችላለን። ቀጣይ ደግሞ ከዚህ ጋር ሁለተኛ ላይ የምናያት የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። እንደግመዋለን። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። አሁን የመጨረሻዋ ዮ፣ ይ፣ የ፣ ያ፣ ይ፣ ዩ። የመጀመሪያዋ የ። አሁን እቺ የመጀመሪያዋ የና አምስተኛዋ የ በድምጻቸው ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ። እቺ አምስተኛዋ ቀለበት አላት። አምስተኛ ላይ ነው የምናገኛት። እንደገና ሶስተኛዋ ይ እና ስድስተኛዋ ይ ይለያያሉ። አሁንም በፊደል ቅርጻቸው በድምጻቸው ተመሳሳይ ናቸው። ቀጣይ ደግሞ የምናያት የመጀመሪያዋ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንደግመዋለን። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። አሁን እነዚህ የነ ቤተሰብ ናቸው። ቀጣይ ደግሞ የምናያት ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። አሁንም የመጀመሪያዋ
ኘ ኙ ኚ ኛ ኜ ኝ ኞ ኞ ኝ ኜ ኛ ኚ ኙ ኘ እነዚህ አሁን የኘ ቤተሰብ ናቸው ማለት ነው። ቀለል ባለ መንገድ ድምፃቸውንና ቅርጻቸውን በዚህ መንገድ መለየት እንችላለን። ቀጣይ ደግሞ የምናያት አ ኦ ኤ አ ኤ እ ኦ አሁን ይቺ አ ወይም አልፋዋ አ ተብላ ትጠራለች። በሌላ ስሟ የመጀመሪያዋ አ ኦ ኤ አ ኤ እ ኦ መጨረሻዋ ኦ እ ኤ አ ኤ ኡ አ የመጀመሪያዋ አ ነች። ቀጣይ እነዚህ አሁን የአ ቤተሰቦችን ቀለል ባለ መንገድ እንደዚህ መልኩ መለየት እንችላለን። ቀጣይና የመጨረሻ የምናያት ከ ኩ ኪ ካ ኬ ክ ኮ እንደግመዋለን። ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ አሁን እነዚህ የከ ቤተሰቦች ናቸው። ቀለል ባለ መንገድ በዚህ መልኩ ፊደላትን ወይም ሆሄያትን መለየት እንችላለን ማለት ነው። አሁን እንግዲህ የመጀመሪያቸውን ፊደላትን ስናይ ምንም ነገር ቅጥያ የላቸውም። ሁለተኛ ፊደላቸውን ስናይ ሁሎችም ከጎን ከጎናቸው ነው ቅጥያቸው። ከዚህ ጋር ተመሳሳይ የሆነ ባህሪያት አላቸው። ሁሎችም ከጎናቸው ነው ቅጥያቸው። እንደገና ሶስተኛ ፊደላቸውን ስናይ ከዚህ ጋር ከየቤተሰብ በስተቀር ሁሎችም ወደ ቀኝ እግራቸው ሸፋፋ ነው ማለት ነው። አራተኛ ፊደላቸውን ስናይ ሁሎችም የራሳቸውን የፊደል አጻጻፍ ቅርጽ አላቸው። ባለ ሁለት እግር ፊደላት ከሆኑ በስተ ግራ በኩል አንዳንድ እግራቸው አጭር ነው። ሌላው የጋራ ባህሪ የሚያደርጋቸው አምስተኛ ፊደላቸው ሁሎችም ቀለበት አላቸው። ሁሎችም ከታች እግራቸው ላይ ቀለበት አላቸው። እንደገና ስድስተኛ ፊደላቸውን ስናይ ሁሎችም የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው። ሰባተኛ ፊደላቸውም በተመሳሳይ የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው ማለት ነው። ቀለል ባለ መንገድ ፊደላትን ወይም ሆሄያዎችን ከለየን በኋላ እንዴት ነው ቃላቶችን መስርተን ማንበብ ማጥናት የምንችለው የሚለውን ደግሞ ከዚህ ጋር ከጎን ላይ እናያለን ማለት ነው። ፊደሎችን ከለየን በኋላ ቃላቶችን ቀለል ባለ መንገድ መስርተን እንዴት ነው የምናጠናው? ከዚህ ጋር የመጀመሪያው ቹ ቹ ይላል በአንድ ላይ ቹቹ ይላል። ቹቹ ቀጣይ ደግሞ ችየ በአንድ ላይ ችዬ ቹቹ እዚህ ጋር ደግሞ ችዬ ይላል። አሁን እዚህ ጋር ይቺ የቸ ቤተሰብ ች ናት። ይቺ ደግሞ የቤተሰብ የ ናት። በአንድ ላይ ችዬ ይላል። ከዚህ ጋር ደግሞ ሁለቶቹም ቹቹ ናቸው። በአንድ ላይ ቹቹ። ቀጣይ ደግሞ ከዚህ ጋር ያንቺ በአንድ ላይ ያንቺ። ቀጣይ ደግሞ የኔ በአንድ ላይ የኔ። ጠቅለል ስናደርገው ያንቺ የኔ። ቀጣይ ደግሞ ነ በሚለው ቤተሰብ አሁን ነይ በአንድ ላይ ነይ። ቀጣይ የኔ ከዚህ ጋርም የኔ ከዚህ ጋርም የኔ ሁለቴ ደግሜላችኋለሁ። የነይ ከዚህ ጋር ደግሞ የኔ። እሺ ቀጣይ ደግሞ እኛ በአንድ ላይ እኛ። ቀጣይ ደግሞ ነኝ። ለምሳሌ እኔ ነኝ ለማለት ነኝ ነው የሚለው ብንፈልግ እኛ እዚህ ጋር ደግሞ ነኝ። ቀጣይ ደግሞ
አቻ በአንድ ላይ አቻ አቻ እኩል ማለት ነው። አቻ ማለት እኩል አቻ። ቀጣይ ደግሞ አየ አየ በአንድ ላይ አየ አየ በአንድ ላይ አየ። ቀጣይና የመጨረሻው ኬክ 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 መጨረሻ ኮካ ኮካ በአንድ ላይ ኮካ ኮካ። ቀለል ባለ መንገድ ቃላቶችን ፊደሎችን ወይም ሆሄዎችን ከለየን በኋላ ቃላቶችን በዚህ መንገድ ቀለል አድርገን መመስረት ማንበብ ማጥናት እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ